ዴዚ አሁን ወደ ሀገር ገብታለች። ትላንትና ማታ ነው 4 ኪሎ ያረፈችው ያለች ሰው ጋር ስልክ ደውለሽ አታሰሚ ነው? እስቲ ሰናይ ጋር ደውይላት። ዴዚን አግኝተዋታል እንዴ? አላገኘሁም። አትልስትና አንዴ ቆይ። ሄለን አቤት። እንዴት ነሽ? እኔ እናት ሰላም ነው። እንዴት ነው? አለሁ አልሐምዱሊላህ። ሁሉ ሰላም ሰላም ነው። እኔ ትንሽ መረጃ ነው ያለኝና ለነግርህ ብዬ ነው። ማለት ጻፍሽ? ትክክል ነው? አዎ ትክክል ነው። ምን መሰለክ ሴት የሟቿ ነፍሷን ይማረው ሞታለች እና ሰፈራችን የወንድሟ የባለቤቷ እህቶች እኛ ሰፈር ነው የሚኖሩት። የዚች የሟቿ የቲና ባለቤቷ እህቶች የእሷ ባለቤት አይደለም። የቲና የወንድሟ ሚስት አሜሪካን ያለችው እሷ ደግሞ የኛ የሰፈራችን ልጅ ናት። እና እኔ ጨርቆስ ነው ሰፈሬ። ጨርቆስ የት አካባቢ? ወደ ለገሃር። እሺ ታውቂያታለሽ ቲናን? ይቅርታ አድርጊልኝና ቲናን ታውቂያታለሽ? እኔ በሚዲያ ነው የማውቃትኝ። እሷን ግን ሰፈር ውስጥ ሲያወሩ ቲና ሞተች፣ የእህታቸው የወንድም ሚስት ናት እሷ እና ሄደ ሁላ እንደቀበሩ ሲያወሩ ሰምቻለሁኝ። እኔ እሷ በመጣች በሁለተኛ ቀኗ ነው ምናምን ነው የሞተችው። አንቺ ሄደሽ ነበር ለቅሶ? ወይኔ እናት። አይ እኔ አልሄድኩኝም። እኔ እኮ ነገርኩ ማውቃት እችን ነገር ነው በቃ። የሰፈር ሰው ሲያወራ ሰምቻለሁ። ዘመዳቸው እንደሆነች የእህታቸው የባል እህት ናት እሷ። በምን ምን ነበር አሉ? የኔ እናት ታማ ብቻ ነው ያሉሽ? አይ ድንገት ነው ያሉት። ድንገት ነው ታማ ልቤን አለች፣ ሆስፒታል ወሰዷት፣ ሞተች ነው የተባለው እንጂ ታማም አይደለም። ድንገት ሆዴን አለች ያለች ድንገት ሆዴን ያለችበት ምክንያት ነው የምንፈልገው። መርዝ እንደዛ ነው የሚያደርገው። ሰው ሲመረዝ ድንገት አመመኝና ሆስፒታል ሳይደርስ ህይወቱ ያልፋል። አሁን ድንገት አመመኝ ስትል ይዞ ሐኪም ቤት ያስገባትን ሰው ግለሰብ ልትሰጪን ትችላለሽ? ወይንም ደግሞ የሚያውቀው ሰው ካለ ጠይቀሽ ልትነግሪኝ ትችላለሽ? ሆስፒታል ይዟት ነው። አይ እኔ እሱን መረጃ አላውቅም፣ ግን እኔ መሞቷን እርግጠኛ ነኝ እና የሰፈር ሰዎችም ሄደው ቤተሰቦቿ እንደቀበሯት እኮ ቤተሰቦቿ ተይው፣ ከእናቷ በላይ ማንም የለም። እናቷ ገና አልሰማችም። አረ እናቷ ሰምተዋል፣ ሀዘን ላይ ናቸው። እናቷ ደግሞ ደካማ ናቸው። እኔ እኮ ከእኛ ቤት አጠገብ ነው የባሏ ቤተሰቦች። ከትላንትና ወዲያ ገና እናቷ ስትጠየቅ ራሱ በአይኗ እንዳላየቻት ነው የተናገረችው። እና ልጅሽ ሞታለች እኮ ስትባል ራሱ በአይኗ እንዳላየች ነው እናትየዋ ግራ ገብቷት ማለት ነው። አልሰማችም፣ አልቀበረችም፣ አልተቀመጠችም። እኔ በእርግጠኝነት የምነግርህ ሌላ ኢንፎርሜሽን የለኝም፣ ግን የሰፈር ሰዎች የእህታቸው የባል እህት ናት እቺ ቲና የምትባለዋ ሊቀብሯት እንደሄዱ በስነ ስርዓት አይቻለሁ። ይሄን አይቻለሁ። ስለሌላ ነገር ግን አላውቅም፣ መረጃ የለኝም። ሌላ መረጃ የባሏ አንድ ሁላችሁም የሚሳትጉሉ የባሏ አሁን የዚች የባል የቲና የወንድም ሚስት ስልክ ቁጥር አለሽ? አይ አሜሪካን የምትኖረው ብዙ ጊዜዋ ነው እዛ የምትኖረው። እኔ ምንም አድራሻው የለኝም፣ ግን ስለነሱ ስናወራ ሰምተው እንዴ ዘመዳችን ናት እኮ ቲና እንደዚህ ብለው ኢንፎርሜሽን ሲያወሩ ነው የሰማሁትኝ። እሺ የወንድሟ የባሏ ሚስት አሜሪካ ስትገባ እንደገባች ነው ቲና በስንተኛ ቀን ሞተች? አሜሪካ አይደለም ኢትዮጵያ ነው የሞተችው እኮ። ቀብራት አለች አይደል? የወንድሟ ሚስት እሷ አሜሪካ ናት ያለችው። የወንድሟ የሚስት ዘመዶች ናቸው የቀበሯት። ሚስትየዋ አሜሪካ ናት ያለችው። የወንድሟ ሚስት የምታገናኝ ሰው ይኖራል? ከቀባሪዎቿ መካከል የምታገናኝ ሰዎች ይኖራል? የቀበራት አካል? እሺ አንዴ እንትን ልበልና ልውጣና ስልክ አፈላልጌ መለሳለሁ። እኔ ግን በእርግጠኝነት ነው የምነግረው፣ ይህ ውሸት ወሬ ምናምን አይደለም። አትውጪ ቤት አትውጪ፣ ቆይ አትውጪ ቤት አንዴ አትውጪ። ይኸውልሽ እኛ እዚህ ጋር መብረቁም ይሁን ሌሎቻችን እዚህ ጋር ያለ ነው ትክክለኛ የሆነውን መረጃ የሚሰጠን አካል ካለ ያንን መረጃ ትክክለኝነቱን በመረዳት የምንሄድበትን መንገድ ወይንም ደግሞ ትክክል ካልሆንም ትክክል አልንም ለማለት ነው። ስለዚህ አንቺ ሳትውጪ አሁን የምንጠይቅሽን ጥያቄ በተረጋጋ መንፈስ መልሽልን። በቅንነት ነው የመጣሽው። አንቺ እኛን ለማገዝ ነው እዚህ ጋር የመጣሽው አይደል? እዚህ ጋር የሚያስጠይቅሽ ነገር የለም። አንቺ እየከሰስን አይደለም። አልሞተችም ምናምን ስለተባለው ነገር ነው። እኔ ብዙ ሚዲያም ተጠቃሚ አይደለሁኝም።
ይገባኛል። ይኸውልሽ ተረጋጊና አሁን አንቺ እዚህ ጋር አልሞተችም ተረጋጉ ስላልሽን ነው እንድትገቢ ያደረግንሽ። ስለዚህ አንቺም ተረጋጊና የምንጠይቅሽን ጥያቄ ሞታለች ነው ያልኩት። እሺ ግድ የለም ተረጋጊና የምንጠይቅሽን ጥያቄ ተረጋግተሽ እኛን ከእንደዚህ አይነት አስተሳሰብ ሊያወጣን የሚችል መረጃ ከሰጠሽን በቂ ነው። ገብቶሻል? ወደዛ መንገድ ከወሰድሽን በቂ ነው። አንቺን የሚያጨናንቅሽ የለም። አሁን ያልተጨናነኩም እኔ አልሞተችም ስላላችሁ የሰፈር ሰው ደግሞ ሄዶ ስለቀበራት እርግጠኛ ስለሆንኩ እየነገርኳቸው ያለሁት ወይ ላውራ። እሺ ይኸውልሽ የሰፈር ሰው ሄደው የቀበሯት እኔ ከሰው ጋር ልከራከር አይደለም መብረቁ። እሺ አንዴ ቆይ ተረጋጊ ቆይ። አይ ኖ እናንተ እንትን ይኸውልህ መብረቁ አንድ ነገር ልንገርክ መብረቁ። ትላንትና ያ ስልክ እዚህ የተሰጠን ስልክ አለ አይደለ ጎረቤቷ ያንን ስልክ ደወልኩና ሊቭ ላይ ሆኜ ብዙ ነገር ሳስወራት ነበረ እና ማለት ነው ቲና ኢትዮጵያ ነበረች። ከዛ ለሳምንት ይሁን ለ5 ቀን ምናምን አሜሪካ ሄዳ ተመልሳ መጣ። 3 ቀን በ3 ቀን ውስጥ ነው ሞተች የተባለው። እሺ ለምን ሄደች? ከማን ጋር ተገናኘች? እሱን አላውቅም። ወይ ገንዘብ ልታስተላልፊው ምን ይሁን አላውቅም። 3 ወር ግን ቆይታ ሬስቶራንቶቿን ምናምን እያስተካከለች ማለት እንደምታገባ ሁሉ ታወራ ነበር። እንደውም ማለት አልፈልግም ግን ልበልክ እንደ አይምሮ በሽተኛ ስለምናያት ብዙ ስታወራ አናምናትም እንቀልድባታለን ብላለች። ሪከርዱን መስማት ትችላለን። ገብቷል? ልጅቷ ካባ የወጣውን ነው የምነግርህ። እንደዛ ነው የሚያየዋት። አንድ ወንድሟ ያው የታመመ ወንድም አላት ቤት ውስጥ። አንድ እህቷም የታመመች ናትና እናትዮ የታመሙ ናቸው። ያው እንግዲህ አፋፍሰው ምናምን ሞታለች ላይ ፕሩፍ ለማድረግ ነው ሁሉም ሰው የሚሯሯጠው። ገብቷል? ሞተችም ኖረችም መሬት ላይ ይሄ ነገር ቢወርድና ማለት ነው ልጅቷ ካወራችው አንጻር ራሱ የሆነ የሚያስፈራ ነገር አለ። ገብቷል? ታሳዝናለች። ምንድን ነው መሰለ አንደኛ ሁሉም ሰው እንደ ጤነኛ ሳይሆን የሚያያት ብዙ ነገር አለ። በዛ ላይ ደግሞ ምንድን ነው እስቲ እናንተ ስታስቡት ከአሜሪካ ቤት ሸጦ ምን ብሎ የካቲት ሆስፒታል ይታከማል? እንደው በጌታ የፈለገ ቋጣሪ ብትሆን ጠይቄያታለሁ ልጅቷን። እንዴት የካቲት ሆስፒታል ልትታከም ቻለች? እንዴት ብር የላትም ወይስ? ፕሊዝ ይኸውልሽ እባክሽን አሁን በሙሉ ቤተሰቦቿን በሽተኛ ናቸው። ወንድሟ በሽተኛ፣ እናቷ በሽተኛ። እኔ አይደለሁም እኮ ያልኩት ጃጋር፣ እኔ አይደለሁም። ጠላቶች ሊሆን ይችላሉ። ይሄንን እየተጠነቀቅን ብናወራ ይሻላል እኮ ነው። ጎረቤቷ ጋር እኮ ደውዬ ነው መስማት ትችላለህ የተባለችውን ነው ጃጋር የተባልኩትን ነው እንጂ እኔ የማውቀው 1-2 ነው። እንደውም እኔ ጠየቅኳት እንዴት ሁሉም በሽተኛ ማለት እህትዮም እንዴት ትሆናለች? የአይምሮ ገብቷል። ጭንቀት ነው እንጂ እንትን እኮ አይደለም። ገብቷል? ኖ ትናንትና አንቺ ያልሽው ራሷ ገንዘብ አታወጣም ገብጋባ ነች ምናምን እያላችሁ የተቆራረጠ ሁሉ ሰምቻለሁ እኮ እሱ እየተነገረኝና አንዴ ይሰማል የኔ ድምፅ ወርቄ። እኔ አንድ ትልቅ ጥያቄ ፈጥሮብኛል። አይ ነው ንገረኝ። የሆነ በባለፈው በላይ በነበርሽ ሰዓት ያው እኔ ነገሩን ገና ጀመር ስታደርጊ ነው የምረዳው አውቃለሁ። ግን የሆነ ቪዲዮ ስጠብቅ ነበረ። ከዛ ከሚጠበቀው ቪዲዮ አንጻር አሁን በአካል የምትኖር ከሆነና በህይወት የምትኖር ከሆነ አንቺ ቃል በቃል መናገር ያስፈራሻል? ለምሳሌ አሁን ያስፈራኛል። ቪዲዮ ደርሶሻል? ግን እሱ እንግዲህ 10 አልናገርም፣ ግን ያስፈራኛል። እንደዚህ ሪስክ አልወስድም። ገብቷል? ለምን ብትል በእኔ ምክንያት የሆነ ነገር ቢሆን ጸጸቱን አልችልም። ስለዚህ አሁን ያን ቪዲዮ የኔ እጅ ላይ ቢገባ አይገባም። ለብለብ አይገባም። እኔ እንጃ ወይ አንተን አልተማመኑብህም ወይ ደግሞ አንተ እንደማታውቁም ያውቁ ይሆናል። አላውቅም፣ ግን ጠይቄያቸዋለሁ። ለምንድነው ለመብረቁ ብለሻቸዋል? ኖ አሁን ለምሳሌ ምንድን ነው መሰለክ ጥያቄ ያው ለመብረቁ ያዘው ነው ታብታባርጉ ቢላክለትና ወይ ነገሩን እንደኛ እንዲያቆም ወይ ደግሞ የሆነ እንትን ቢል ምናምን የሚባል ነገር እንደውም መልስም አልተመለሰልኝም፣ ግን እንደማይልኩልህ እርግጠኛ ነኝ። መብረቁ
ይቅርታ ከቀባሪዎቿ መሀል አንድ ሰው ፈቃደኛ የሚሆን ካለ የእነሱን ስልክ ቁጥር ልላክልህ እና ታናገራቸዋለህ። ቀባሪ እኮ ብዙ አለ፣ ግን ሬሳው የእሷ መሆኑን አይቷል። ጠይቃቸዋለሁ። እሱን እንግዲህ ቀባሪማ እኔም እኮ ቀብራለሁ። ምንም እኔ እኮ የማውቀው ነገር የለም። ይቅርታ ግን አልሞተችም ስላላችሁ ሰፈር ውስጥ አልሞተችም አይደለም። አሁን ክርክሩ ሴትዮዋ በምን እንዴት ሆነች? እሱ ነው እሱን አላውቅም። እኔ መሞቷን ለማረጋገጥ መረጃ ስትሰጠን መረጃ ልትሰጠን የማትችል ከሆነ እሷ እጅ ላይ ያለውን ነገር አንተ አሳልፋ መስጠት የማትችል ከሆነ ይቺ ልጅ ጥሩ መረጃ እየሰጠችን እያለ ወርቄ ገብታ ከላይ አቋርጣ ምንም አሁን የሆነ የሚጠቅመን ነገር ምንም የነገረችን ነገር የለም። ለምን አስፈለገ? ይቺ ልጅ እኮ ጥሩ እየሄደችልን አይደለ? ስለዚህ ለምን አስፈለገ? መብረቁ እኔ ጋ ነው መብቴ እንዳለ ያውቀዋል፣ ውስጡ ያውቀዋል። መብረቁ ማለት ወርቄ እንዳትወጣ መብረቁ። አሁን እዚህ ቤት ውስጥ ምን ብታደርጉልኝ ጥሩ መሰላችሁ? ሁላችን እዚህ ጋር ስለሆነ ያያም እንደዚህ ምናልባት የምታውቀው ነገር ካለ ያኔ የሚዲያውን ነገር የምታውቀው ከሆነ እዚህ ስር ላይ ከመቶ አለቃ እስከ ሻለቃ ከወንጀል መርማሪ ቡድን የተለያዩ የህግ አካላቶች አሉ እዚህ ውስጥ፣ እኛም አለ። አሁን ይህንን ነገር ላይ ለመድረስ የግድ የምናዳምጣቸው ሁሉንም ነው ማለት ነው። ሁሉንም እናዳምጣለን። ሲቀጥል በተራ ነው መሆን ያለበት። አሁን እዚህ ጋር ካሉት ሰዎች አንድ ወይ ሁለት ሰው ላይ ትልቅ የሆነ ቁም ነገር እንፈልጋለን። ሁለተኛ እኔ አሁን ጥያቄ መጠየቅ ራሱ እየቻልኩ አይደለም፣ በመሀል ስለምታቋርጡ ከእሷ ፊት ለፊት መናገር ያልፈለገችውን በጀርባ የምንረዳው ይኖራል። ከሄለንም የሆነ ነገር ለመረዳት ስል በመሀል ሁላችሁ የሚውስ ስለምታነሱ እኔ ምንም መጠየቅ አልቻልኩም። በቃ ዝም ማለት እንደ መረጡ። ለዚህ ወርደር አስይዘና ሁሉም ሰው ጋር የሆነ ሰው ላይ እውነት የምናገኘው ሁሉንም ስናዳመጥ እና ስንደማመጥ ነው። አሁን ወርቄ ላይ የሆነ ቪዲዮ እንዳለ እሷ ጋር እጇ ላይ እንኳን ባይሆን የሆነ ቪዲዮ እየላኩ እንደሚያስፈራሩ ፍንጭ ነበረ። ያን ቪዲዮ ይደርሰኛል ብዬ ጠበቅኩ። ትናንትና ቀን ሙሉ ታምሜ መልሼ ላይ በጣም መብረቁ እኔ ዋሽሁት ነገር እስቲ ለምሳሌ በሴትዮዋ ላይ እንዲደረግ መሬት ይውረድ ምናምን ብዬ ማለት ነው። በዛ ላይ ደግሞ ቀባሪ ነኝ ያለችውን አምጥቼ ሚዲያው ላይ እንደዚህ እንትን እንዲል ማለት ነው። ምንድን ነው የዋሽሁት? ምንድን ነው አሁን ጎረቤቷ ጋር ደውዬ አምጥቼ እንግዲህ ራሷ ናት ያወራችው። ገብቷል? እስቲ ለማንኛውም ያው እንግዲህ አንቺ ጋር ውሸት ሳይሆን አንድ የጎደለ ነገር አለ። የጎደለውን አውቃለሁ፣ ግን መሬት ላይ ውረዱ ነው በቃ አለቀን። የኔ ደግሞ መሬት ላይ ለመውረድ ደግሞ አንቺ ህጉን ታውቂዋለሽ ወርቄ። የህግ ሰውና ይሄንን ሊያጣራ የሚችለው እንጂ ግለሰብ በምንም አይነት የህግ ሰው ምን ሊያደርግ ነው? አሁን የህግ አካል ላይ አንዴ ማን ነው የሚደራረገው? አንዴ ሄለን ይኸውልሽ ወርቄ፣ የህግ አካል ምርመራ እንዲያደርግ ወይም ምድር ላይ ወርዶ እንዲሰራ ምን ይፈልጋል? አንድ እዛው አካባቢ ያለ የእሷ ቤተሰብ የሆነ ሰው እህቴ ፍትህ ተዛብቶባታል ብሎ ክስ የሚከስ ወይ ደግሞ ልጄ ወይም ደግሞ አክስቴ ብቻ የሆነ የእሷ ዘመድ እዛ አንድ ሰው እንፈልጋለን። ማንም ለእሷ እንደዛ የሚቆም የለም። እውነቱ ለዛ ነው። ከሌለ እንግዲያውስ እኔ ደግሞ ወርቄ እንደ አንድ መብረቁ ይህን ጉዳይ ምድር ላይ አውርጄ ለህግ አካል ለመስጠት ምን ያስፈልገኛል? ቢያንስ ወይ ይላክልሃል የምትሉኝ ተለኮልናል የምትሉት ቪዲዮ ላይ መግባት አለበት። ያ ቪዲዮ በእርግጠኝነት እኔ ጋር ካልገባ ሌላኛው ደግሞ ይኸውልሽ ቢያንስ እሷ ይሄን አትጠብቅ መብረቁ። ለዛ እኮ ነው እኔ ምንድነው መሰለክ ያልኩክ፣ ቀላል ነገር ሰዎች እየገቡ ነገሩን ያስረዝሙታል እንጂ ማለት ነው። እቺ ሴትዮ የውጭ ዜጋ ናት። በኤምባሲ በኩል ይኬድ ያልኩት ሬሷም እንዲከፈት የፈለግኩት ለዛ ነው። ገብቷል እንጂ ማለት ነው ከምትሰማው አንጻር ማለት ነው ማንም ሰው እንደሌላት አንደኛ የሕክምናውን እንትን መረዳት ትችላለን ወይ አላውቅም። እኔ ግራ የሚያጋባ ነገር አንድ ጥያቄ ብቻ ልጠይቅሽ፣ ፈቃደኛ ከባድ ጥያቄ ነው ጠይቅሽ፣ መመለስ ባለብሽ መልኩ መለሽ። እሺ በቪዲዮ የተላከልሽ ነገር አለ፣ ከዛም ውጭ ደግሞ የምታውቂው ነገር አለ፣ ያስፈራሩሽ ነገር አለ። አሁን ያንን ነገር ፊት ለፊት ሀቁን ይዘሽ ብትጋፈጭ አደጋው እሷ ላይ ነው የሚደርሰው ወይስ አንቺ ላይ ነው የሚደርሰው? እንዴ ምን ነው ቀጥታ መጠየቅ አይሻልም? መብረቁ ጠጥታለች ብለህ ነው አይደል? ይሄን እንኳን አልመልስልም። አንተ ፍተው
ጥያቄ ምልክት አድርግበት። እኔ ላይ ምንም የሚደርስ ነገር የለም። ባይዘዊ ማንም ምንም ሊያደርገኝ ሊያደርሰኝ አይችልም። ገብቶን መጀመሪያም በእልህ ነው እንትን ያልኩትና የጎለጎልኩት። ግን እኔ ላይ ምንም አይነት በፍጹም ሊደርስ አይችልም። የማልጨርሰውን ነገር ለምን ጀምራለሁ የሚል ነው እንጂ ማለት ነው። ገባ እንጂ ምንም የሚደርስብኝ ነገር የለም። የሚደርሳል ብለሽ የፈራሹና ፊት መረጃው እንድትሰጭኝ ያልቻልሽው እሷ ላይ የሚደርሰው ነገር አሁንም እኮ እየቀረ አይደለም። አሁንም እኮ ሴትዮዋ ችግር ውስጥ እኮ ነው ያለችው። እንደምትይው በህይወት ካለች መረጃውን ስትሽል ለማዳን ብንሞክር አይሻልም? እሷ ላይ ምናምን እንትና ላይ አላልኩም። እንደዚህ አሁን ሪከርድ አድርጎ ይለቁታል እና እንደሱ እያልኩ አይደለም። መብረቁ አልገባም። አንዳንዴ ምንድን ነው መሰለት በህይወትክ ማዳን ካልቻልክ ማለት መብረቁ ወይ ይስርፋ ነው። እኔ መጠየቅ ፈልጋለሁ። ታርገው ያ ኔትወርክ ይዞሽ ነበር። እኔ የምጠይቃት ጥያቄ አለኝ። ማዳን ሌላ ጉዳይ ነው፣ ማስጠፋት ሌላ ጉዳይ ነው። ዞሮ እሺ ትጨርስ። ለምን መሰል ለምንድን ነው ሰዎችን እያመጣው በእሷ ዙሪያ መሬት ላይ ያሉትን እያመጣው በስልክም ሆነ በምንም ማስወረው? አንተ ፍንጭ እንድታገኝ እኮ ነው። ገብቷል? አሁን ኤደንን ሳመጣት ማለት ነው አየካርለ አልሞተችም እያሉ ሰው ሲያጭበረብር ማለት ነው ቀብረናታል የሚሉ ቀጥታ መጣው። ማንም እንደሌለ ምን እንዳለ ምናምን ማለት ነው አይደለ? ግዴታ እዛ ጋር ያሉትን ታች ያሉትን ነው እንትን ለማምጣት ማለት። ከዛስ ቀጠልኩኝ፣ ጎረቤቷን አመጣዋት። ትላንትና እሷ ሳታስቦ ነው በደውዬላት ሊቭ ላይ ሳስወራት የነበረው። ብዙ ሰው ነው የሰማው። ለመብረቁ አድርሱልኝ ብዬ ነው። ገብቷል? ስታወራ እንትን እንደምላት አታውቅም። ሪከርድም አድርጊያታለሁ። ገባ? ብዙ ጥያቄ እየጠየቅኳት እንድታወራ አደረግኩኝ። ልቤ ተሰበረ። ገብቷል? ሁሉም ሰው ስለ እሷ የሚያወራው ብዙ አይነት በሽታ ነው የሚሰጧት። ብዙ አይነት እንትን ማንም ለእሷ የሚጨነቅ ሰው የለም። ገባ? ይሄንን እንድትረዳ ነው። አንደኛ አላውቅም፣ የሴትዮዋ እንትን አላውቅም ወይ ብዙ ጊዜ ስላላገኘቻቸው ይሆናል። ጎረቤት ነኝ ብላ ያወራችው እንግዲህ ያሳዝናል። ለምን ሴትዮዋ ራሱ ተመልሳ አሜሪካ፣ አሁን እኔ ከእሷን የሰማሁት እሷ ናት ያለችን፣ ሁሉም ሰምተዋል። ሳምንትም አልሆናትም አሉ። ተመልሳ መጣ ነው በሶስተኛው ቀን እንደሞተች የተነገራቸው። አሁን አንቺ ቃል በቃል ሞተች ከሚሉት ነሽ አልሞተችም ከሚሉት ነሽ? አንቺ ከየትኛው ነሽ? ብትኖርም ሞታለች፣ ባትኖርም ያው ብትኖርም ሞታለች ካልሽ መረጃውን ስጭንልን፣ እድል እንጠቀምና ለማዳን እንሞክር። አሁን እድል ትንሽዬ እድል ሊኖር ትችላለች። አሁን ባትኖርም ሞታለች ካልሽ እንዲሁ እያልንም እኮ ልትሞት ማለት ብትኖርም ሞታለች የሚለው ነገር ትርጉሙን መሰለሽ ልትይ ኧረ በፈጠራችሁ ሴትዮዋ ሞታለች። አንቺ ሄለን ወደ አንቺ እመጣለሁ። አንቺንም ጥያቄ ስለምጠይቅሽ መጣሁ። ይኸውልሽ ወርቅዬ ባትኖርም ሞታለች ማለት ብትሞትም ሞታለች፣ ብትኖርም ሞታለች። ብትኖርም ካልሽ አለች፣ ግን ሞታለች። መሞት አይቀርም ነው ትርጉሙ። ያ ማለት በዚህ ሰዓት በህይወት ካለች እሷን ለማዳን ትንሽዬ ክፍተት አግኝተን በዛች እድልን እንሞክር ነው። በቃ ቡጫ ነው ቪዲዮ ላኪልኝ፣ ወይንም ደግሞ አብሯት የነበረው ሰው የምታውቂው ካለ ማለት አብሯት የነበረ ሰው ለመጨረሻ ጊዜ አብሯት የነበረው ሰው ወይ ፎቶ ወይ ቁጥር ቦይፍሬንዷ ነው አብሯት የነበረው። ቦይፍሬንድ የሚባል ስምና ቁጥር የለም። ቦይፍሬንዷ ስሙን ወይ ቁጥር እሰጣለሁ። ኤደንን ልጠይቃትና ይኸውልህ ያስፈቅጄ ገብቷል። የሰጠችኝ እሷ ስለሆነ እሷን ጠይቄ እሰጣለሁ። ምን አገባኝ? ኤደን በህግ መያዝ አለባት ብለሽ ታምኛለሽ? የምታውቀው ነገር አለ ብለሽ ታምኛለሽ? የምታውቀው ነገር በብዛት ያው ጓደኞቿን ምናምን ቦይፍሬንዷን ታውቃለች። በህግ ብትጠየቅም እሷ ፍላጎት ከሌላት እንትን አትልም። ግን የምታውቀው ብዙ ነገር አለ፣ በጣም የምታውቀው አለ። ሀቅ ለምን ቅርበት አላቸው።
ይገናኛሉ። ከእሷ ጋር ሳይሆን ከእሷ ጋር የነበረው ይሄ እቃ የሚያጋዛት ትንሹ ልጅ ምናምን የሚባለው ጋር ትገናኛለች። ገባ? ለምን የካፍቴሪያው እቃ ምናምን ሁሉ ነገር እኮ አልቋል እኮ። ያ አሁን እንግዲህ ወርቅዬ እንደምትለው እንደሷ እንደኔ ያረዳድ እንደናንተ አለው እንደኔ ያረዳድ እንደምትለው ከሆነ በህይወት ብትኖር ራሱ ለሞቷ አይቀርም እያለች ነው። ህግ ባለበት ሀገር ኢትዮጵያ ያ እንደዛ ነው። መብረቁ የተረዳ ነው። ስለዚህ ደግሞ ይኸውልህ መሞቷ ካልቀረ ደግሞ ገዳዮቿን መሞት አለባቸው ወይ መያዝ አለባቸው፣ በህግ መጠየቅ አለባቸው አይደል? ሴትዮዋ በህይወት ብትኖርም ባትኖርም ሞታለች ከተባለ ገዳዋን ግን መያዝ አለብን። ገዳዋን እንድንይዝ እንኳን ምንም ፍንጭ እየሰጡን አይደለም። ወላሂ ምንም አይነት ስም የለ፣ ቁጥር የለ፣ ፎቶ የለ። እኔ አንድ የሚሰጃጠው ወርቅዬ ለማስፈራራት እንኳን ሙከራ ያደረገ አንተን አስፈራሩህም። ለምን እንደሆነ ታውቃለህ? ዝም ብዬ ሳይ ነበርና ለአንተ ራሱ ማለት መብረቁ ቤት ገብተሽ የሰጠሽው ኢንፎርሜሽን በጣም ጥሩ ነው ሲለኝ ማለት ነው። ምን አልኩኝ መሰለ? እንደውም በእልክ ከሄድኩኝ እኔ እንዳልገባበት አልኩኝ። ገብቷል? የሆነ ሀርድ የሆነ ወርድ ይጠቀማሉ። እሱ ችግር የለብኝም ግን ማለት ነው ምንድን ነው መሰለ የሆነ ለአንተ እንደማይሰጡክ ይከታተሉሃል እኮ ቁጭ ብሎ እኮ ይከታተላሉ እኮ። እንደማይሰጡክ እርግጠኛ ነኝ። አንደኛ ወይ ደግሞ አላውቅም፣ ለምን እንደሆነ አላውቅም። ወይ አንተ አታቆም ይሆናል ወይ አላውቅም። ግን ያው እንግዲህ ያዘኔታ ልብ ወይ እንጃ። እኔ ምንም አልገባኝም። አካሄዱ ወርቄ የተናገረችው ለመብረቁ ቤት ሄደች ያወራሽው ነገር ጥሩ፣ የሰጠሽው ኢንፎርሜሽን ጥሩ ነው። አየህ አቅጣጫው እንዲቀየር የተፈለገበት ምክንያት አለ። ጥሩ ነው ገብቷል። አየህ ወደ ሌላ እንዲቀየር ገብቷል። ወደ ሌላ እንዲቀየር ኖ ኖ ኖ ኖ ኖ ጃጓር ጥሩ ነው ማለት እኮ በጥሩነት እሷን ለማስፈራራት ብቻ አይደለም። ጥሩ ነው እናኛለን እንደማለት እንደዛቻ እኮ። አዎ መብረቁ ገብቷል። መብረቁ ይገባዋል ብዬ እኮ እንጂ እኮ ገብቷል። አሁን ጃጓር አዎ መብረቁ አልገባውም። ጃጓር በቀጥታ ነው ይሰማል። ይሰማኛል። ወንድም ስላስገባችኝ በጣም አመሰግናለሁ። ትናንት ወርቄን ስከታተላት ነበረ። የሚገርም ምሽት እስከሚነጋ ድረስ ላይ በላይ በጣም ስከታተላት ነበረ። ምን ስትል ነበር መሰለ? እኔ መረጃ አለ፣ ያንን መረጃ ሚልክ ሰው ብር ሚልክ ሰው ከለ ያንን መረጃ ወጣ ወርስ ሰምቻለሁ። ላይ በላይ ማለት ነው። ላይ በላይ የሆነ መረጃ አለ ከኔ ብር ሚልክ ካለ ያንን መረጃ እልክለታለሁ። ላይ በላይ ማለት ነው። እንደዛ ተሰምቻለሁ ወርቄ ማለት ነው። ባሽሙር ደግሞ እንትና ኤደን ምን ታታለች መሰለህ? አንቺማ ምን አለብሽ በጃጓር ብር ይላክልሻል በዛኛውም ይልሻል እያለች ታወራለች። እቺ ሰው ጤናማ አይደለችም። ትልቅ ሰው ናት። እኔ እንኳን የ21 ዓመት ህፃን ነኝ። የሚገርም ማለት ነው። በዚህ ምን ያደርግልሻል? እና መወሳለት እንዴ ታውቂ የሆነ ነገር ይዘሻት ነውር እኮ ነው። ካልሆነ ዝም ማለት ነው። በቃ መጣልሽ እንደሱ አይደለም ያልኩት። መብረቁ አስጨርሽኝ። የቤት ኪራይ ቸግሮኛል፣ አሁን 100 ሺህ ያስፈልገኛል ከማለት መረጃ መጣልሽ አለ መላክ አለብሽ። ለመብረቁ በውስጥ ላኪለት። ካልሆነ ደግሞ መብረቁ ላውራልክ በውርኮ ነው። ይኸውልህ ችግሩ ጫፍ ይዞ ነው ሰው ሁሉ የሚያወራው። እኔ አንተላታል መብረቁ መረጃውን ትስጥ፣ አሳልፋት ትስጥ። ምን ትክክል ነው? ምን አይዲ ነው? መብረቁ ልንገርክ፣ ይሰማሃል? ኔትወርክ ይሰራል። ይኸውልህ የተወራበት ማለት ነው። ለምን አትገቢበትም ሲሉኝ እኔ ገንዘብ የለኝም። ገብቷል። ለሁሉም ነገር ገንዘብ ያስፈልጋል። መሬት ላይ ወርዶ ለመስራት ገንዘብ ቢኖረኝ እሰራው ነበረ። ለምን መሰለህ? ታች ማለት ነው ወርዶ የሚሰራል ሰው ያስፈልጋል። ገባ? ካልወረደ እንደማይሰራ ስለማቅ ማለት ነው እንጂ ያልኩት ማለት የቤት ኪራይ ምናምን የምትለው እኔ በቤቴ ነው የምኖረው የኔ ወንድም። እሺ እና ማለት ነው እኔ ከገባውበት ነገሩ ይጠናቀቃል። በጣም መጥፎ ነገር ወይ ጥሩ ነገር ሊመጣ ይችላል ብዬን ያወራሁት። እሺ መብረቁ ልጅቷ ካወራች በኋላ ከዛ እንደውም አንዷ እኔ ምን ያህል ብር ትፈልጊያለሽ እንድትገቢበት? እኔ ነው ግቢበትና
አንቺ ታወጫዋለሽ በሚል ነው። እሺ እኔ አልገባበትም። ለምን ሲሉኝ ብር የለኝም በአሁን ሰዓት ለራሴ ብቻ የሚሆን እንጂ ይሄንን ነገር ማሰራበት የህግ አካልም መኪና መድበ ተከታትለ ምናምን ገብቷል። እታች ለማውረድ ብዙ ነገር ወርቄ ቁም ነገሩን እናውራ። እንደዚህ ያለች ፐርሰናል እኔ እሱን ነው ይሄንን ያልኩት። እኔ አሁን የለ ሴትዮዋ ከወራች በኋላ ብዙ ነገር አውርቻለሁ። ገባት። አንዳንድ ሰው ለመብረቁ አድርሱልኝ ብዬ ግን የሚረዱት የሚያደርሱክ መጥፎ ብቻ ነው። እኔ ግን አንተ ከታች ለመርዳት ነው ታች ያሉትን አሁን ነገ የወንድምየውን ማለት ነው ይሄ ታማሚ የተባለውን ድምፅ ለምሳሌ ይዣለሁ። በምን እንዲያዝኩ ነገር ትሰማላችሁ ወይ ደግሞ ላሰሙም ትችላላችሁ። ግን ማለት ነው ይሄን ያህል የሄድኩት ማለት ነው ምንድን ነው አንደኛ አንተ እውነት ምድር ላይ ወርደ የምትሰራበት ከሆነ እንዲረዳክ ነው። እኔ እኮ ቃል ገባሁ እኮ እኔ ይኸውልሽ ወርቄ ልንገርሽ አይደለ እስካሁን ድረስ የሴትዮዋ መኖር ትንሽ ፍንጭ ባገኝ ኖሮ አሁን እኮ ፍንጭ ማውጣቴ እኮ ፍንጭ ባገኝ ኖሮ ወይንም ደግሞ ይኸውልሽ ተጠርጣሪ የሚባለው ግለሰብ ፎቶ ወይንም ስልክ ቁጥር ቢኖረኝ ትንሽ ከመረጃ ጋር ቢኖረኝ ኖሮ እስካሁን ድረስ ምድር ላይ ወርደን ሬሳ መከፈት ካለበት ይከፈት ነበር። የህግ አካልም ወሬ ብቻ ሰምቶ ምርመራ ይጀምር። ገብቶሻል አይደለ? አሁን በኤምባሲ ምን ተባለ? ቆይ በኤምባሲ በኩል ያለው ከኢትዮጵያ ህግ ውጭ ነው። በኤምባሲ በኩል ያለው እኮ ከኢትዮጵያ ምድር ላይ ከምትዩ ከኢትዮጵያ ህግ እኮ ታዲያ ይጠይቃላ እንጂ ከዛ ውጭ ምንም አማራጭ የለም። ገና ፊርማ ሰብስበን ጮኸን ኢሜል አድርገን ነው። እሱ ሌላ ትግል ነው። ብትኖርም ባትኖርም አጣሩ ብለን ነው። አሁን ደግሞ ይሄኛው የኢትዮጵያ ህግ ሲባል ደግሞ ወንጀል መሆኑን አረጋግጠን በመረጃ ወንጀል መሆኑን ሴትዮዋን እንዳልሞተች ከነ ህይወቷ ለመድረስ ሞታም ከሆነ ገዳይ ካለባት ከጀርባዋ ገዳይ አለባት ብለን ለማረጋገጥ ነው። አሁን እንደሚመስለኝ ከሆነ ከአንቺ ጋር አሁንም እነዚህ ሰዎች እቺ ሴትዮ ክፉ ያደረጉ ሰዎች ከአንቺ ጋር ኮንታክት እንደሚያደርጉ ነው ማለት ነው። ለምሳሌ እኔ ነኝ ኮንታክት ያደረኳቸው። ማብራቁ አንድ ጊዜ አንዴ ጄኔራል ነው በተከራቸው አንዴ ትንሽ ብቻ እኔ የምልሽ አንቺም ሁኚ እነሱ ቢሆን ከአንቺ ጋር ኮንታክት ያደረጉት ከልጅቷ ጋር እኔ ነኝ። ከአንተ ቤት ነው ስልክ የወሰድኩት እኮ እሷ ልጅ እኮ ናት የደወልኩላት። ያችን አለ በፊት አካውንት የሚሆን ግልጽ አንቺ በምታውቂያቸው መብረቁ የተሰጠሽው ኢንፎርሜሽን ጥሩ ነው ብለው ለአንቺ ላይ እንደዛቻና ቁጣቸውን ያሳዩ ሰዎች አሁን እሷን ወይ ከነ ህይወቱ የያዟት ወይ እሷን የገደሏት ሰዎች ናቸው ማለት ነው። እንደዛ ብዬ ነው ማስቡ። ለምን ለእኔ መዛትም ገባ እንትንም ማድረግ የለባቸውም ብዬ አምናለሁ። ግን ምንድነው በእኔ ምክንያት ምንም አይነት ነገር እንዳይሆን የሚል ስጋት ስላለብኝ ማለት ነው ምንም አይነት እንትን አልልም ብዬ ነበር። እና እኔ ያው እንዳስተያየት ነው አንተ ጋር የገባሁት እንጂ ወይ ሰው እከሌ ምናምን አላልኩም አይደል? ሳወራ ሰምታል አላልሽም? አሁን እኔ ቻላቸውን ለምን ትግስት አታደርጉም? ሁላችሁንም አስወርጄ ብቻ እንዳለ አጣልኩኝ እኮ እኔ ራሱ እንቅልፍ አጣሁ እኮ። አንዴ ይኸውልሽ የእኔ እናት እነዚህ ሰዎች መረጃውን የሚያወጣባቸው ሰዎች ካለ ለሚያወጣባቸው ሰዎች እና ዝም ሊሉ ለሚችል ሰው የማስፈራሪያ ቪዲዮ ወይንም ደግሞ ጽሁፍ ይልካሉ። ሲልኩ እነዛ ሰዎች ቲናን ወይ ህይወቷን ያጠፏት ናቸው። አንቺ በምትይው መሰረት ከሆነ ደግሞ ወይ ደግሞ የእሷ ህይወት በእጃቸው ያለ ሰዎች ናቸው። የማስፈራሪያ ቪዲዮ ሲሆን መረጃውን የሚያወጣውን ቤተሰብ ይዘው ወይንም እንገልሃለን እንገልብሃለን ብለው ነው። ያለበለዚያም ደግሞ ይቺ ሴትዮ በህይወቷ ከነ ህይወቷ ይዘው አስፈሪ የሆነ ቪዲዮ ቀርጸው እንዳታስገድሏት አፋችሁን ዝጉ የሚል ቪዲዮ ነው ሊልኩ የሚችሉት። እኔ የምረዳው ሁለቱም እነዚህ ሰዎች ዳይሬክትሪ አንቺ ሊከታተላሉ ማለት ነው። ሲከታተሉ መረጃ ልታወጪ ስትይ ወይንም ደግሞ መረጃ የሚመስል ነገር ዝም ብለሽ እንደ ሀሳብ ስትሰጪ ነው ቤት ውስጥ መብረቁ ጋር የምትይው ነገር ጥሩ ነው ማለት ነው ምናምን ብለው አርፈሽ ተቀመጫ አይነት ቢጤ እያሉሽ ነው አንቺ ጋር ኮንታክት እያደረጉ ነው ማለት ነው ሰዎቹ። እነዚህ ሰዎች የቲናን ህይወት በእጃቸው ላይ አድርገው ነገ ዛሬ ሊያርዷት እየጠበቁ ከሆነ ይቺ ሴትዮ ባትሞት ሞታለች እስከተባለች ድረስ የማዳን እድል እንዲኖረን ለምንድን ነው መረጃውን አሳልፋችሁ ማሰፈሩ? የኔ ጥያቄ ነው። በቃ የፈለገ ይሁን። ምክንያቱም ሴትዮዋ ኦልሬዲ ይገሏታል። ያው ይዘገያል እንጂ አህያም የጅብ ናት የሚለው አይነት ቢጤ ላይ ከሆነ ያለችው ይቺ ሴትዮ ትንሽዬ ክፍተት ፈልገን እናድናት። የተቀበረው ሬሳ እሷ እንዳልሆነ እናሳይ። ወይ ትዳን
መሞቷ የማይቀር ከሆነ ደግሞ እንሞክር እድላችንን። ያን መረጃ ማን ይስጠንጠይ? ግራ ገባን እኮ ወላሂ ወጣ። አሁን የአሜሪካ ኤምባሲ ቢሆን ምን ሊያደርጋል? የአሜሪካ ኤምባሲ ከሆነ ገብቷል። እዛ ያለው ሬሳ ይከፈታል። ሬሳው መከፈቱ እሷን በህይወት ያደርጋታል። እኔ ያ ሬሳ የእሷ ነው ብዬ አላምንም። ተናግሬያለሁ። እምነት ሀሳቤን የተናገርኩት ታምኛለሽ። ሌላ እኮ እንደዛ ስልክ ይግባካ ምን ሆነ ነው መብረቁ። ስለዚህ ሬሳ መከፈቱ የእሷን ህይወት ያድነዋል ወይም ባያድኑ ወንጀለኞቹ ሊደረስባቸው ይችላል። እኛ ደግሞ ያን ቪዲዮ ይደርሰን ወንጀለኞቹን ካሉበት ቦታ አድኖ የማትረፍ እድል ሊኖረን ይችላል። እኔ አላቅም። እኔ ግራ አጋባኝ። ለምን ብትል ማለት ነው ፈራውኝ። በቃ ሀቁን ልንገርህ፣ እኔ ፈርቼ ልንገርህ። እኔ አንድ ነገር ልንገርህ፣ ይኸውልህ መጀመሪያ በጽሁፍ ማስፈራራት ነው። እልህ ውስጥ ገብቼ ኤደንን ሁሉ አምጥቼ ብዙ ነገር እስቲ ማን አባቱ ነው በጽሁፍ የሚያስፈራራኝ ብዬ ነው እንትን ያልኩት። ከዛ በኋላ ግን እኔ በቃ ለምን መሰለህ ለልጆቼ ሆነ ለራሴ ጸጸት ማስቀመጥ አልፈልግም። ገባ? ሄለን ተመልሰሽ ግቢ። ሄለን እፈልግሻለሁ። አንቺ ሞታለች ብለሽ ሸሪል እየተናገርሽ ስለሆነ ሄለንን አስገቡልኝ። ሁሉ ሞታለች ብሎ ይሏል። ሌላ ደግሞ መረጃ በደንብ ልስጥክ። የቦይፍሬንዷ ከ5 እህቶች አንዷ እንትን ሬሳ ክፍል ነው የምትሰራው። በቃ ይሄን ከነገርኩ ይግባ። እሺ በእናትህ እኔ ለመተባበር ነው እንጂ እንትን ለማለት አይደለም። እኔ ላይ ምንም ነገር ግን እኔ እንትን ማለት አልፈልግም። እንቅልፍ አለመተኛት ይኸውልሽ ላላ ብለህ ቆይ አንዴ ጃጓር መጣሁ ካሜራ ልክፈት። ረፊ እያሉኝ ነው። አየታች ረፊ የሚለው ይሆናል የሚደውልልኝ። ቆይ አንተ ቅማላ ረፊ ምናምን ብላ ታስፈራራ ሲሉኝ ወርቄ ይሰማል? አዎ ይሰማል። ምን አይነት ጣጣ ነው በእናትህ። የቦይ ፍሬንዷን ፎቶ ላኪልኝ። በቃ ትችላለሽ እሱ? አዎ እችላለሁ። ኤደንን እንትን ብያት ማለት ነው። ከእሷ እንትን ብዬ እሰጣለሁ። ገብቷል? እሱ ችግር ልትችላለሽ ወይ? ልጠይቃትና ፍሬንዷን ማሳዝ ነው። የት ነው የሚኖረው? እዛው ኢትዮጵያ አንድ ሰፈር እኮ ናቸው። ፎቶ ላኪልኝ በፈለግሽ። ትልቅ ሰው ይሻላል ማለት እሱ ብቻ ሳይሆን አብሯት የነበሩ ሁሉ ገብቷል። አብሯት የነበሩ ሁሉ ምናምን በቃ ብቻ አውቃም ከተደበቀች ገብቷል። ይወጣል፣ አይታወቅም የሰው ነገር። አንድ ላይ ከሰሩ ገብቷል። ምን አለ መሰለክ ሴትዮዋ አብራ ሆና ተደብቃ ከሆነ ገባ ስንት ነገር ይሰራል። ብዙ ነገር ስለሆነ ሴትዮዋም ድንገት ማናት አብራ ራሷ አይታወቅም። አሜሪካ ደርሳ ከተመለሰች በኋላ ከ3 ቀን በኋላ ሞተ ከተባለ እና ከዛ በኋላ ለእኛ ደግሞ የሚደርሰን ቪዲዮ አንድ ላይ ተስማምቶ ከሆነስ ለኢንሹራንስ ለምናምን አሜሪካ እኮ ከባድ እኮ ነው መብረቁ። ሲስተማቸው እኮ አይታወቅም። አሁን ሞታለች አልሞተችም፣ ብትኖርም ትሞታለች እንደንወት አይቆጠርም እያለች አሁን ደግሞ ሌላ ነገር ታለች። ጃጋር በብዙ ነገር አስበው ጃጓር ውስጥ እነግርሃለሁ። ልክ ናት። ምክንያቱም ያ የሚላክላት ቪዲዮ አሁን እኔ እቺ ሴትዮ የተናገረችውን ነገር በሙሉ 100% ማመን የነበረው ቪዲዮ እጅ ላይ ቢገባ ነበር። ግን ቪዲዮ አሁንም ቢሆን ሆን ተብሎ የተቀረጸ ሊሆን ይችላል እያለች ነው። ምን አውቃለሁ በምን አውቃለሁ አላምንም ሰው። ስለዚህ እዛ ቪዲዮ ላይ ምን እንዳላወቅ አሁን አይደል ገብቶሃል አይደል? ቪዲዮ ላይ ያለው ዝም ብሎ እንገላታለን የሚል የማስፈራሪያ ሽጉጥ ወይ ደግሞ ቢላ ተደርጎባት ምናምን ወይ እንደዚህ ብላ ምናምን ወይ ደም በደም ተቀባብታ ይህን ነገር ካላቆምሽ እገላታለሁ የሚል የማስፈራሪያ ቪዲዮ እንደሆነ አውቅ አይደለ? እንደዚያ ሆነ መብረቁ ልታስበላኝ ነው። ራሷ ተስማምታ ነው ካልሽም አሁን ራሷ ተስማምታ ሊሆን ይችላል ካልሽ ሊሆን ይችላል ነው። በሁለትም በሶስትም መንገድ ነው የሚያየት። አንድ ብቻ አቅጣጫ አትሂዱ ነው። ስለዚህ ሊሆን ይችላል ከሆነ ደግሞ ቪዲዮ እንደዛ ነው ሊሆን የሚችለው። ቪዲዮ ራሱ ነው ሊሆን የሚችለው። እኔ የጠበቁት ቪዲዮ ነው የሚሆነው። ገባሽ አይደለ? ስለዚህ ተስማምታ ሊሆን ይችላልም ሆነ ተገዳ ሊሆን ይችላልም ሆነ ቪዲዮውን በፈጠረሽ አምላክ እንደው በህይወት ዘመንሽ በዚህ በህይወት በፈጣሪ አትበለኝ። ተው በእናትህ አዳምጪኝ። በህይወት ዘመንሽ የሰራሽው በጣም ትልቅ የሆነ
ጀብድ ቢኖር ይሄ ቪዲዮ እጅ ላይ እየገባ ቀር ምክንያቱም ባይዘዌ እኔ መብረቁዬ ታውቃለህ፣ በህይወቴ ልጆቼንም አላምንም። ለምን መሰለህ? ዝም ብለህ በደንብ አዳምጥ። ልጄ እጇ ሊኖርበት ይችላል ብዬ ስለማስብ ይህን ካልኩክ ይገባል። አንተ ብዙ ነገር ይገባል። ሰዎች ሳወራላቸው አይገባቸው። በጣም ብዙ ነገር አጠራጥሮኛል። ገብቷል። ልጄም ልትኖርበት ትችላለች። ገባክ? ወርቄን ተረዷት እያሉኩኝ እቺ ቤስት ጓደኛዬ ናት። ወርቄን ተረዳት እያለች ያለች መብረቁ አንድ ነገር ብቻ ነው የምናገረው። አልገባብህም። እኛ የፈለግነው መኖሯን ብቻ ነው። ብዙ ነገር ብዙ ነገር እየተናገርኩ ነው። በእጅ አዙር እናገራለሁ። ከገባችሁ ገባችሁ ብዬ ተናግሬያለሁ። በቃ አለቀ። ኦኬ። ስለዚህ የገንዘብ ሊሸቅሉብንም ሊሆን ይችላል ማለት ነው። በራሳቸው ከመጡ አንላቀቅም። እኔ ልንገርህ አንላቀቅም። በጣም ሀርድ ነው የሚሆነው። ግን የሆነ ይሄ እውነት ለገንዘቧ ብሎ እንደዛም አድርጓት ከሆነ ያው እንግዲህ እንደርስበታለን ከእግዚአብሔር ጋር። ግን ብቻ ይከብዳል። መብረቁ በቀደም ብያል፣ እግዚአብሔር ይርዳ። ግን ከታችኝ እረዳሃለሁ። ኢንፎርሜሽን በማምጣት ሚዲያ ላይ እንትን በማድረግ ምልክት በመስጠት እረዳለሁ ብያለሁ። ማን ይታመናል? እያየክ አይደለ እንዴ? ሞትን ተቆረጥን እያሉ ተመልሰው ይመጣሉ። በውስጥ ብታወሩ ሁለታችሁስ፣ አንተና ወርቄ በውስጥ ብታወሩ አይሻልም? በውስጥ ማንም ያወራኝ። እኔ ፈራሁ አልኩሽ እኮ እንጂ እኮ ማውራት እኮ አላቃተኝም። እኔ ደግሞ አሁን አቅጣጫው የተቀየረ መስሎ ተሰማኝ። አሁን እኮ ከቦይ ፍሬንዷ ነው ምናምን ነው የነበረችው ብለሻል። የእሱ ስልክ ብትሰጪ ውሳለ መብረቁ እንደዛ ከሆነ ማለት ነው። አሁን ከእኛ ካሰብነው ሰው ወደ ሌላ ተቀይሯል ብዬ ነው። ኤደን ጋር ሁሉ ነገር አለ። ቦይ ፍሬንዷ ምናምን ብለህ ጠይቃት። አሁን ማውራት አትፈልግም ኤደን፣ ገብቷል። እሷ ናት እንዳለ ይሄ ነገር እንትን ነው። ገባችሁ አይደል? ከህንድ ፊልም ጋር የተያያዘ ፊልም ነው። የሆነ እንትን ማለት ግራ ያጋባል። ህንድ ፊልም ሳይሆን ወንጀል ተፈጽሞባት ከሆነ በጣም 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 በቃ እንትን ይላል። በነገራችን ላይ ጃጓር ሁላችሁም እዚህ ያላችሁ ሶሊያና ማን ነው የምትባለው? የአብስራ ነው የምትባለው? አብሰላት አንዴ ብርድ ያለችበት ምክንያት የሆነ ምክንያት አለ ታውቃላችሁ አይደል? እኔም እኮ ቅዝቅዝ ነው ያልኩት። ያቀዘቅዛላ ነገሩ። እውነት ሾክ ያደርጋል። ሁልንና እንቀዝቅዛ ነው አይደለም። እግዚአብሔርን አንተን አትቀዘቅዝም እያዩክ ስለሆነ እኔ ግን በቃ መፈጠሬን የጠላሁት በእውነት። ቪዲዮ ግን ደርሶሻል? አሁን እኮ ይኸውልህ መረጃ አንድም ነገር የቀረበ ነገር የለም። ብዙ ነገር አለችን፣ ብዙ ነገር ተናገረች። እጇ ላይ ያለውን ማስረጃ እንኳን ቪዲዮ መላክ አልፈለገችም። እንደገና ደግሞ ምን ይላል አሁን እዚህ ጋር ኮመንታተሮች ደግሞ ወርቄ ስታወራ የሰማ ነው ይሄ ነገር ከተናገርኩኝ አሞራውን ያስጠይቅ ይችላል ላለች አሉ ስትናገር። ይሄ ሜሴጅ እየሰማው ነው። ምን መሰለህ አይደለም አሁን እኮ ከአሞራ እንድንወርድ እኮ ነው ያደረግሽው። ወደ ሌላ አቅጣጫ እየወሰድሽን እኮ ያለሽው በንግግር አይደለም። ልጅቷ መጥታ መረጃ ልትሰጠን ስትል እንድትወርድ አደረግሽ። እኔ ብቻ ላውራ ብለሽ አይደለም ሄደች እኮ ማና እኔ ለራሴ የሚጠይቃት የምፈልገው የሰፈር ብዬ ነበር። ሰፈሩን ሄጄ ለማጣራት ማለት ነው። የለችም ሄደች። ወይ ዱባይት አንድ ጊዜ እስካሁን አልተናገርኩም። ወይ ጃጓር አንድ ጊዜ አሁን እኛ መረዳት የፈለግነው የሌዛ እናት እንዲያልሞተች 100% በቃ ተረድተናል። እች ሴትዮ የራሷ ልጅ ጋር ብዙ ወጣ ገባ በቃ ሰጣ ገባ ነበር። እንደምታውቁ ሰጣ ገባ ነበር። በቃ የሆነ የተሰራ ፌክ አለ። ከላስ በህይወት አለች፣ አልሞተችም። የራሷም ወዲያ ይሄን ነገር ሰራች።
ባልቴቷ ብዙ ጊዜ ታሪከኛ ናት። ይህን ነገር ወዲያም ሰራች። የሆነ የራሱን የቻለ ይሄ በቃ የተሰራ ድራማ አለ። በቃ አልሞተችም። እኛ የፈለግነው በህይወት መኖሯን ነበር። ከዚህ የበለጠ መብረቁ ይሂድበት። ሰዎች ይኸውላችሁ ትልቁ ቁልፍ ያለው እዛ ቪዲዮ ላይ ነው። ገባር የሚላከው ቪዲዮ ጃጓር የሚላከው ቪዲዮ ላይ ትልቅ ቁልፍ አለ። ቪዲዮ ላይ የተቀረጸችው ቀራጭና ተቀራጭ አለች። ተቀራጯ እሷ ነች፣ ሞተች የተባለችው ነች። ቀራጩ ደግሞ ፊልሙን የሚሰራው ነው፣ ዋናው አክተሩ ነው። አሁን ምን አይነት ቪዲዮ ይደርሳቸዋል እነዚህ ሰዎች? አታቆሙም ካላቆማችሁ የሚል የማስፈራሪያ ቪዲዮ ነው የሚደርሰው። በሴትየዋ አየህ አይደለ? አሁን ደግሞ ሴትየዋን እንዳትሞት ሲሉ ዝም ይላሉ። ግን አሁንም መሞቷ ላይ ቀር ይችላል የሚል ጥርጣሬም አላቸው። ለእኔ ብቻ ቢሆንስ ደፋር እንደሆንኩና በጽሁፍ ማስፈራሪያ የሆነ በንግግር ሰውን እንደማላምን አውቁ ቢሆንስ ለሌሎቹ ምን እንደላኩ አላውቅም። ለአብሳላት እንግዲህ በንጋታው እንደምታቆም ግን ነግሮኝ ነበር። በንጋታው አቆመች። አብሳላትም የሆነ ዋኛም የሆነች ማሳጅ የተደረጋል አይደለ? እንደዚህ በእንትን በጣም በብርድ ሰዓት የፈላ ውሃ የሞቀ ውሃ ላይ ምናምን እንደዚህ ገንዳ ውስጥ እስክብት አድርገው ምናምን እንዳሸዋቸው ሰዎች በአንዴ ነው ቅዝቅዝ ያሉ። እኔም እንደዛ ነው። እኔም እንትን ላይ ሚዲያ ላይ ሆኜ ነው በቴሌግራም የገባው እና ከፈች ቴሌግራምሽን ተብዬ ደንግጬ ነው። ገብቷል። ያሳዝናል። እኔ እንጃ ምን አይነት ሰዎችም እንደሆኑ መለየት አትችልም። ኢትዮጵያ ውስጥ እንደዛ የሚደረግ ከሆነ ምንድነው እንዴት ነው የሚተማመነው ሰው የሚለውም ያስፈራል። ገብቷል። ወርቄ ሰውነቷ ተቆራርጧል፣ ደም ሆናለች። ኧረ በስመ አብ አንተ ሰውዬ የምንፈልገ ነው ግን? አይ በቃ ሉጣ። ማነው ልታስመጣኝ? መብረቁ ወርቄ ሳትወጣ ጥያቄ ያለኝ ወንድሜ፣ ለወርቄ ጥያቄ ያለኝ። እየቀለደብኝ እኮ ነው መብረቁ። እኔ ሲሪየስ ነው የማወራው። መብረቁ ትፈቅድልኛለህ? ለወርቄ ጥያቄ ያለኝ። ወርቄ ጥያቄ አለኝ። እንደ አንድ እናት፣ አንቺም እናት ነሽ። የሰራሽው ቪዲዮ የተናገርሽው በጣም ህዝብን አሳምሟታል። እንዴት ነው አንድ እናት አዳምጪኝ፣ አንድ እናት ልጇን እንደምትበላው ለእኛ ያመመን ከመሞቷ በፊት ልጇን እንደምትበላው ስለሚያውቅ ሞተች። እሱ የልፋቱን አይቶ አነሳላት። ካልሞተችም ትሙት ብለሽ 21 ዓመት እናት ለፍታ ልጇን አሳድጋ ለፍታ መከራዋን አይታ እንዴት ነው አንቺ እናት ሁነሽ በማህፀንሽ ልጅ ተሸክመሽ ሴት ልጅ ይኖርሻል አውጥተሽ እንኳን ሞተች እንኳን አነሳ ትበላ ነበር። ቆይ አዳምጪኝ ወርቄ አዳምጪ። እኔ ጥያቄ እኮ ነው በስነ ስርዓት ነው የምጠይቅልሽ። መብረቁን አስፈቅጄ ነው። አዳምጪና መልሽልኝ። ህዝቡ የሰማው ነው፣ ቪዲዮም አለ። ልጁን ትበላው ነበረ ያልሽው በምን አንጀትሽ ነው እናቴ? ልጅ የለሽም ወይ? በምን ጨክነሽ ነው እንደዚህ ያልሽው? የወላድ እንትን አይሆንብሽም ወይ? የወላድ ጭከና አይደል ሆንብሽም? እንዴት ባፍሽ የፈለገ ይሁን። እኔ ይሄ ብሔር ምናምን አታርጊው። ማንም በብሔር አይደለም። እንደ እናትነት እንዴት ነው እናት የልጇን ልጅ የምትበላው? እንዴት ነው? ይሄንን አስረጅኝ። ይኸውልሽ አንድ ነገር ልንገርሽ። ከነገሩ እና ከሁሉ ነገር ማለት ነው ቁጭ ብዬ ስከታተል ስለነበረ ማለት ነው እኔ እንደውም ቀልድ ነው የመሰለኝ መጀመሪያ ላይ። ገብቶሻል? እና ታዲያ ምን ላርግ? 10 ሲጽፉ ምን ሲሉ ምናምን ማለት ነው ገባሽ? እና ታዲያ ምን ላርግላችሁ? አንደኛ ከልጄ ጋር ያለቆራረፉ ገባሽ? አሁን ላይ እንደዛ እሷ ላይ መናገር አልፈልግም። ምንም የማውቀው ብዙ ነገር ስለሌለ ማለት ነው ገባሽ? ግን በዛ ሰዓት ማለት ነው እውነትም አልመሰለኝም፣ አጀንዳን የመሰለኝ በቃ። ከዛ በኋላ የራሳችሁ ጉዳይ ብትኖርም እንደዛው እንትን ትበል ምን አገባኝ ትሙታ ምናምን ብያለሁ። እውነት ነው ብያለሁ። በተረፈው ግን ማለት ነው የነበረውን እንትኑን ምንድነው ስሙ የነበረውን ጸብ ሳይ ቁጭ ብዬ ሳይ ምንስል ምናምንና ስለነበረ በቃ አለቀ። ይሄንን ብያለሁ። ሌላ ምትጠይቅኛለህ? አዎ ገባኝ። እሱ እኮ ገባኝ። ተናደሽ ሊሆን ይችላል ምን እንላለን። ግን አንዲት እናት ልጄን አፈቀችኝ፣ እኔ ልተኛም አልቻልኩም። ይገርማቸዋል። ልጄን አፈቀችኝ እያለች አንቺ ልጅ አሁን ብትሆን ልጄን አፍቅ ታውቂዋለሽ። እኔ እናት ነኝ፣ አንቺም እናት ነኝ። እናውቀዋለን። አዳምጪኝ ወርቄ። ልጄን አፈቀችኝ እያለች የሞተች ሴት
ሞተች ሲሉሽ እንዴት ካፍሽ ወጣ ነው? እኔ ብትናደጅ እንኳን እኔ ብናደድ እንኳን ሰውን እናትን እንደዛ ተንሰፍስፋ የሞተች 21 ዓመት በድለሻታል፣ አስርበሻታል እንደዚህ እያለ ለተናገረ ሰው ይሄን ማለትሽ እግዚአብሔር ምስክሬ ነው ወርቄ፣ በጣም በጣም ለህዝቡ በጣም ያስቆጣው ነው። መብረቁ እግዚአብሔር ይስጥልኝ የኔ ወንድም፣ በእውነት ቁመሃል። የዚህ ሴትዮ ደም ባክ ወንድም አንተ ሁልጊዜ ቆይማ ወርቄ አንዴ ልናገርና እኔ መብረቁ እግዚአብሔር ይስጥህ፣ እግዚአብሔር ይባርክ። የዚህ ሴትዮ ደም ጎርጉር አውጣው። ብዙ በሚያወሩበት ሰዓት ህዝብ በሚያወራበት አንዱ ውሸት አንዱ በማድረግ ሲሆን የዚህ ሴትዮ ደም እየጮኸ ነው። የዚች ሴትዮ ደም እየጮኸ ነው። እውነቱ ይወጣል። እና ወርቄ የሰራሽው ስራ በጣም በጣም አጸያፊ ነው። እንደው ይሄንን ነው ልመልስልሽ ወይስ ይቅር? የኔ ቆንጆ አንደኛ እዚህ ላይ ማንም ይሄ እንትን መጀመሪያ ላይ ዝብርቅርቅ ያለ ነገር ስለሆነ እኔ አሁን የሆነ ነገር ሲመጣ አላምንም። እውነቱን ልንገርሽ ብዙ ከመቆየት ይሆን አላውቅም። እና እንደውም ልጅ እንደማይኮረፍ ነገሩ በዚህ በኩል ባይጀመር እኔ ብሆን እንደዛ አላደርግም የሚል ሀሳብ ስላለኝ ማለት ነው። ብዙ ክርክር ነበረ። ገባሽ? አንድ ሰው ላይ ብቻ መፍረድ ሳይሆን በዛም በኩል ክርክር ነበር፣ በዚህ በኩልም ክርክር ነበር። እሱ መሀላቸው አልገባም ቤተሰቦች ስለሆኑ ማለት ነው። ግን እኔ በዛ ሰዓት ሊንዳ ጓደኛዋ ያወጣችው ቪዲዮ ምን ብል ሮማን ቤት ቁጭ ብለን ማለት ነው ሪከርድ ያወጣች ሰዓት ሴትዮዋን እንደ ጨካኝ እኔ ሳልኳት። ይሄን ልንገርሽ። ለዚህ አሁን የሆነ ነገር ስለሷ ስትነግሪ ምንም አይመስለኝም ነበር። አሁን ነው ሊንዳ ምናምን ካልኩ በኋላ ሲያስፈራሩኝ ማነሽና ነው ምንድነሽ ምናምን በማለት ኢትዮጵያ ደውዬ ሞታለች አልሞተችም እቺ ሴትዮ እስቲ ንገሩኝ ብዬ ነው ይሄ ነገር ውስጥ የገባሁት። ከዛ በኋላ ግን በጣም ያዘንኩት እውነቱን ልንገርሽ ማለት አልነበረብኝም። ገባሽ? ሰዎች እንዳልተረዷት የራሷም የሆነ ነገሮች ሊኖሩ ይችላል የሚል አሁን ሀሳብ ላይ ስለሆንኩኝ ማለት ነው። አምሶሪ በጣም ነው እንትን ያልኩት እና ማለት ነው ያዘንኩት። ለምን አላውቅም። ሰው መቼም የራሱ እንትን አመለካከት አለው እንጂ ማለት ነው ሌላ ምንም እንትን የለኝም። እሺ። እና የሆነ አደነጋገርሽንና ይኸውልሽ አሁን አንቺ በሞተች ነው የምታምኚው ባለመሞቷ ነው የምታምኚው? አንቺ በአንቺ አንደበት አሁን ብዙ ኢንፎርሜሽን እንዳለሽ እነ ኤደን ጓደኞችሽ እንደሆኑ እንደው ወሬም ሰምተሽ አንቺ በመሞቷ ታምኛለች ባለመሞቷ? ጃጓር እንዲህ አልሞተች ተናገረች እኮ። ለምን እዛ እንመለሳለን? ጃጓር ግን መስፈኛ ጥያቄ ሴትዮዋ ታግታ እንዳለ እየተናገረች ነው። እኔ ብያለሁ ጃናር ምን ብያለሁ? ለምን እንደዛ ብላችሁ እንትን ትላላችሁ? እኔ የሆነ ተጠያቂ ለማድረግ ለምንድን ነው የምትሮጡት? እኔ እንደናንተ ሀሳብ እየሰጠው ነው አይደል? ሀሳቡን መቀበል አለመቀበል ቅድም ሬሳው ይከፈት። እኔ በቃ ሄለን ቤት ስለተናገርኩ እኮ ነው የደገምኩት ጃጓር እንጂ መናገር ራሱ አልፈለግኩም። ሄለን እንደማታወራበት እያወቅኩ ብዙ ሰው ስለነበረ ሄለን ቤት ደህና ሰው ይኖራል ብዬ ማለት ነው ይሄንን ስለተናገርኩ ነው ቃሌን ገብቷል። ስለማልወጡ አንዴ ስለተናገርኩ ማለት ነው ደግሜ እየተናገርኩ ነው። ምን አለችኝ ሄለን? አንቺ እዛ እንትን ውስጥ ያለው ሬሳ ሳጥን አያችሁ፣ ቪዲዮ አላችሁ፣ ለዚህ አታምኝም ወይ ስትለኝ አላምንም፣ እንደውም ያ ሬሳ የእሷ አይመስለኝም አልኳት። ገብቷል። አሁንም ሀቅ ነው የምናገረው። ብትጠይቁኝ አሁን ላይ ያ ሳጥን ውስጥ ያለው ሬሳ የእሷ አይመስለኝም። ይሄ አሁንም እደግምላለሁ። ሬሳው ሲከፈት ግን እውነታውን ልታገኝ ግን አሁን ያው እንግዲህ አሁን ካልጨመሩት በስተቀር መቼም ቆፍሮ ካልጨመሩት በስተቀር እኔ በፍጹም አላምንም። በቃ ወደፊትም አላምንም። በቃ በኤምባሲ በኩል በምናምን ተብሎ ማለት ነው ሬሳው ተከፍቶ በስነስርዓት የእሷ አካል መሆኑን ካልታየ በፍጹም አላምንም። ግደሉ እንደዚህ አይነት ተብዬ ልጠይቅ። አንድ ነገር መተባበር ከፈለጋችሁ እኛ እያሰባሰብን ነው። ወደ አሜሪካ አርጊያለሁ ትላንትና እንትን አድርጎ ይኸውላችሁ ሁላችንም እያደረግን ነው። እኛ የምናውቀው የማንም ይምጣ የማንም ሬሳ ትላንትናም እየተናገርኩ ነበረ ሚዲያ ላይ አሜሪካ ኤምባሲ ባካችሁ። እና እስከ ፎቶ እስከ ሁሉ የማንም ሬሳ
የማንም ይሁን የምንም ይሁን እኛ ወደፊት ኢትዮጵያኖች ኮሚኒቲ ወደፊት አሁን አስገብተናል፣ በብዙ አስገብተናል። ከዛ በኋላ ደግሞ በሚጠይቁን ሰዓት እንዲህ ሞተች ብንባል ምናምን አይደለንም። ሬሷ ከጉድጓድም ይሁን ከምንም ወጥቶ አሜሪካ ሄዶ ይመርመርልን። አንዳንዶቹ ሲናደዱ ነበር። ወይ በስመ አብ እንዴት ከጉድጓድ ወጥቶ ይሄዳል? ምን ችግር አለው? ለአሜሪካ ሊከፈት ማለት ነው አይደለም? ገና ሬሳው ሊከፈት ሲል የሚመጣባችሁ ጦርነት እርግጠኛ ነኝ በኃይለኛው ነው። ይሄን እኔ ሹሮን እነግራቸዋለሁ። ይሄንን ተባበሪ ወርቅ፣ ይሄንን በቤትሽ እንደናት የሴትዮ እያልኩት ነው። ሰሞኑን እኮ ይኸውልሽ ትላንትናም ተናግሬያለሁ። አድሬስ ሰጥቷል። እባካችሁ አሜሪካ ኤምባሲ መጀመሪያ እኮ እኔ ነኝ እኮ ናዲያ የመጣሁት ዋጣች ወርቄ ይቅርታ አንዴ ሁላችሁ ሄለን አንዱ ሚታችን እስኪ ሄለን አንቺ ሞታለች የሚል እምነት አለሽ? እኔ በጣም እርግጠኛ ነኝ። አሁን ራሱ ለማረጋገጥ ደውዬ ቤተሰቦቹ የእሱ የባሏ የወንድሟ ቤተሰቦች ቤት ዴዚ ትላንትና ማታ እንደገባች እና እናቷ እንደሞተች ታማ እንደሞተች የካ ሚካኤል እንደተቀበረች ነግረውኛል። ዴዚ የት ነው የገባችው? ወደ ሀገር ቤት ገብታለች ዴዚ? አዎ 4 ኪሎ ነው ያረፈችው። ትላንትና አግኝተዋታል። ዴዚ አሁን 4 ኪሎ ነች? አዎ ኦኬ። ዴዚ አሁን ከአሌክስ ወጥታ ኢትዮጵያ ገብታለች? አዎ ኢትዮጵያ ገብታለች። እና የሰፈር ልጆች ሰዎች አሁን ደውዬ ትላንትና እንደውም ተቀበሏትና ሂዱ ምናምን ሲሉን እኛ ዝናብ ስለመጣብን መሸብን ብለን ወጣን። ግን ከመሸን የገባችው እሷ። ኦኬ ዴዚን ያገኛት ሰው ጋር ደውይልኝ ስልክ ትችያለሽ? እንጃ መደወል አልችልም። ማን ነገር ቆይ አዴ ወርቄ ቆይ ፕሊስ ማንም ሰው ሚዩት አንሳት ካልኩኝ ሚዩት አንሳ ፕሊስ። እኔን በመሀል ጣልቃ ከገባችሁ ምንም እውነት ሳንረዳ የገባውም ሰው እውነቱን ሳያስረዳ እኔ ምን መሰለህ መብረቁ እኔ ሚዲያ ምናምን ተከታይ አይደለሁኝም። ግን በቃችን ማቃት ልንገርህ ብዬ ነው። ገባኝ ሄደን ተከታይ እንዳለች እኮ ገብቶኛል። ታዲያ አሁን ይኸውልሽ እኛ የምታውቂውን ነገር ከአንቺ እውነቱን ማወቅ ስንፈልግ ጥያቄ ስንጠይቅ ነው የምንረዳው። ምክንያቱም ይሄ ነገር ሚዲያ ላይ ብዙ ጊዜ እየቆየ ነው እና ውዝግቡን አንቺም እያየሽው ነው። ስለዚህ ዴዚ አሁን ወደ ሀገር ገብታለች። ትላንትና ማታ ነው 4 ኪሎ ያረፈችው ያለሽ ሰው ጋር ስልክ ደውለሽ አታሰሚና? እስኪ ሰናይ ጋር ደውይላት። ሚዩት ሳታደርጉ ደውሉና ስንት ሰዓት ገባች? ማታ ነው የገባችው። አሁን እኮ ስጠይቃትኝ ማታ ነው የገባችው። ስታመሽ እኛ ወጣን። እንደውም ጠብቋት እየመጣች ነው ሲሉን አላገኘናትም። እዝን ይዘን ሄደን ነበረ ወጣን ብለው ነገሩኝ። አሁን ደውዬ ጠይቂያቸው ነበረ። ወይ ሰናይት እነ ምሳዬ ዴዚን አግኝተዋታል እንዴ? አላገኟትማ። መምጣቷን ባለች ኑ ሲሏቸው እንመጣለን ብለው